ጄኔራል ታደሰ ወረደ ለአንድ ሚዲያ ቃለ መጠይቅ ተደርጎላቸው ለዛ የሰጡት ምላሽ ነበርና በዛ ምላሽ ውስጥ መፈንቅለ መንግስት አልተደረገም የሚል ነገር አስተው እሱን በጣም እያሰብኩትኝ ነበር። ማለት ጄኔራል ታደሰ ወረደ ምንድን ነው እያሉ ነው ያሉት? እንዴት ነው እንድናያቸው እየፈለጉ ያሉት? ነግሬያቸዋለሁ ከዚህ በፊት የእሳቸውን ፍላጎት በደንብ መረዳት ያስፈልጋል ብዬ ማለት ነውና መፈንቅለ መንግስት አልተደረገም ማለት ይሄ በጣም በግልጽ ላሞኛችሁ እንደማለት አይነት ነገር ነው ለኔ። መፈንቅለ መንግስት ተደርጓል ትግራይ ውስጥ በአቶ ጌታቸው ረዳ ላይ መፈንቅለ መንግስት ተደርጓል። መፈንቅለ መንግስት ምንም ማለት አይደለም። በህገ ወጥ መንገድ፣ ህጋዊ ባልሆነ መንገድ፣ በሴራ ኃይል ተጠቅሞ በስልጣን ላይ ያለውን አካል ማንሳት ነው። ይሄ ነው። ሌላ ትርጉም ያለው መፈንቅለ መንግስት ይባላል። የተለያየ አይነት መፈንቅለ መንግስት አለ። ሰልፍ ኩፕ ሁሉ ይባላል። በራስ ላይ የሚደረግ መፈንቅለ መንግስት፣ ሶፍት የሆነ ብለድ ሼድ የሌለበት አይነት መፈንቅለ መንግስት አለ። በጣም ከፍተኛ የሆነ ደግሞ ክራይሲስ የሚፈጥር በኃይል ደግሞ የሚደረገው የወታደራዊ የሆነው መፈንቅለ መንግስት ደግሞ አለ። በአብዛኛው የተለመደው ይሄ መፈንቅለ መንግስት ነው፣ ምንም ጥርጥር በሌለው አይነት ሁኔታ። አቶ ጌታቸው ረዳ ከስልጣናቸው ሲነሱ በፍላጎታቸው አይደለም። አቶ ጌታቸው ረዳን ከስልጣን ያነሱት ጠቅላይ ሚኒስትር አብይ አህመድ አይደሉም። አቶ ጌታቸው ረዳን ከስልጣን ያነሱት የነ ዶክተር ደብረጽዮን ቡድን እና ሰራዊታቸው ነው። ያ ቡድን ከጄኔራል ታደሰ ወረደ ጋር ተመሳጥሮ አቶ ጌታቸው ረዳ ጉልበት እንዳይኖራቸው በማድረግ ጄኔራል ታደሰ ወረደ እጃቸውን ይዘው በማስቀጥቀጥ በማስደብደብ ሊያስቆሙት የሚችሉትን ነገር ማስቆም እንዳይችሉ በማድረግ ያለ ፍላጎታቸው በኃይል ከስልጣናቸው እንዲነሱ ተደረገ። ጠቅላይ ሚኒስትሩ በዛን ወቅት ላይ ወደ ጦርነት መግባት ስላልፈለጉ ወይንም ሌላ አይነት የቀመሩት ቀመር ስላለ አጋጣሚው ጥሩ ስለነበር አንድ ሳምንት ገፋ አድርገው 2 ሳምንት ገፋ አድርገው እንደውም ጊዜው ስለተጠናቀቀ አዲስ እንምረጥ በሚል በሰላማዊ በህጋዊ መንገድ የተደረገ የስልጣን ርክክብ አስመስለው አቀረቡት እንጂ መፈንቅለ መንግስት ነው። ለፖለቲካው በጣም የቀረበ ሳይሆን በሩቁ የሚከታተል ሰው በሚገባው ደረጃ ነገሩ መፈንቅለ መንግስት ነው። ነገር ግን ጄኔራል ታደሰ ወረደ ሊያሞኙን ይሞክራሉ። ጄኔራል ታደሰ ወረደ ያን በመተባበራቸው ምክንያት እነ ዶክተር ደብረጽዮን ፕሮፖዝ አድርገዋቸዋል። እሳቸውም ደግሞ ካልሆኑ አንቀበልም በሚል አቋም ደግሞ ይዘው እንዲሆኑም ሆኗል። ኢንሪተም ቃል የተገባላቸውን ነገር አግኝተዋል። አሁን ላይ ከሆነ ስናስበው እነዚህ ሁለት ስብስቦች በጋራ ሲሰሩ የነበሩ ስብስቦች ወይም በጋራ ሲሰሩ የነበሩ አካላት ናቸው። እነ ዶክተር ደብረጽዮን እና ጄኔራል ታደሰ ወረደ ቁጭ ብሎ ተነጋግረው ዲዛይን አድርገውት ይሁን እንደዚሁ በጥቅሻ ተግባብተው ብቻ ግን ለጋራ ፍላጎት ሲሰሩ ነበር። እነ ዶክተር ደብረጽዮን ጌታቸውን ማንሳት፣ ጄኔራል ታደሰ ወረደ የጌታቸውን ቦታ መያዝ ተመሳሳይ ፍላጎት ነበራቸው። የሁለቱም ፍላጎት እንዲሳካ ጌታቸው መነሳት ነበር። ስለዚህ ሰርቷል። ስለዚህ ሰርቷል። እነዛ ያለ ማድረግ ሲንቀሳቀሱ እርምጃ መውሰድ ያለባቸው ጄኔራል ታደሰ ወረደ ገለልተኛ መስለው በመቅረብ ሚዲያ ላይ በቀረቡ ቁጥር ሁሉ እኛ ገለልተኛ ነን፣ ሁለቱም የሚረቡ አይደሉም ምናምን እያሉ ጌታቸው ረዳ ምንም አይን ተንሳፎ እንዲቀር አድርገውት በመጨረሻም ከስልጣኑ ተነስቶ እሳቸው እንዲቀመጡ ሆኗል። ሴራ አለ።
እዚህ ውስጥ ህገወጥነት አለ፣ የኃይል እርምጃ ነበረ። ምንድነው ታዲያ መፈንቅለ መንግስት ለማለት የሚያስፈልጉ መለኪያዎችን በሙሉ ያሟላ ሂደት ነው። በዛ ሂደት ነው ጌታቸው ረዳ የወረደው። ያ ሴሬሞኒ እኮ ወይ ጠቅላይ ሚኒስቴሩ የፈለጉትን ቀመር ወይ መደበቂያ ነው፣ ማስመሰያ እኮ ነው እንጂ በትክክል ሰላማዊ የሆነ የስልጣን ርክክብ ኖሮ እኮ አይደለም። በዚህ ደረጃማ ሞኝ አይደለም። ግን ጀነራል ታደሰ ወረደ አይ ቲንክ የፖለቲካ ማህበረሰቡን በዚህ አይነት መልኩ ነው የሚያዩት። በዚህ ልክ ሞኝ እንደሆነ አድርገው ነው የሚያዩት። ሶ ይሄንን ነገር ይዤ ነው እንግዲህ በፊት ሲያደርጉት ከነበረው እንቅስቃሴ ጋር አያይዤ ሳየው ጀነራል ታደሰ ወረደ ተመሳሳይ አቶ ጌታቸው ረዳ ጋር ያደረጉትን አይነት ነገር አሁን እያደረጉ ነው። ያኔ እነ ዶክተር ደብረጽዮን የሚፈልጉትን ነገር እንዲያደርጉ አቶ ጌታቸው ረዳን መነጠል የሚችሉበትን ማዳከም የሚችሉበትን ነገር እንዲያደርጉ ጌታቸው መውሰድ የሚችላቸውን እርምጃዎች ባለመውሰድ አይደለም እንዲወስድም ባለመፍቀድ ትዕዛዙንም እንዳይፈጸም በማድረግ ጊዜ እንዲያገኙ አቅም እንዲፈጥሩ አግዟቸዋል። ሲጠየቁ አይኛ ገለልተኛንን በዚህ ውስጥ ህዝብ ከፋፍላል እንዲህ ነገር ነው። ተመሳሳይ አሁንም ጠቅላይ ሚኒስትር አብይ አህመድን በተመሳሳይ አይነት እንደ ጌታቸው አይተውት ይመስለኛል። ትግራይ ውስጥ ጦርነት አይኖርም ይላሉ። በዚሁ ቃለ መጠይቅ ላይ ተፈናቃዮች ግዛቱ ከመመለሱ በፊት ሊመለሱ የሚችሉበት እድል እንዳለ ማሰብ ያስፈልጋል ይላሉ። በጣም የነ ዶክተር ደብረጽዮን ቡድንን ሊያስቆጣ የሚችል ንግግር ሆኖ ነገር ግን ዜና እንኳን ሲሆን አልሰማንም። እንደዚህ ይላሉ። በሌላ መልኩ ግን ሙሉ ካቢኔውን በዚህን ወቅት ሙሉ በሙሉ አንዱ አንጃ ብቻ እንዲቆጣጠሩ አድርገው። ያይቅ ብቻ አይደለም፣ ከኤርትራ መንግስት ጋር የሚኖራቸው ግንኙነት እንደ ድሮ የተሽለኮለኩ አይደለም። አሁን በግልጽ ሆኗል። አስመራ ደርሰው የመጡ የቲዲኤፍ ከፍተኛ አመራሮች አሉ። ቅርብ ጊዜም በሚዲያ እንዳያችሁት በቲፒኤልኤፍ አክቲቪስቶች እና በሻዕቢያ አክቲቪስቶች መካከል ልል ያለ ግንኙነት ነው። ይሄ ሁሉ ጀነራል ታደሰ ወረደ በሚመሩት ክልል ውስጥ ነው የሚደረገው። እንደውም አንዳንዶች መቼም ራሱ ጽሕፈት ቤታቸውን ብታዩ ከትግራይ ክልል ባንዲራ ውጪ ሌላ ነገር የለም። አሁን ትግራይ ሌላ ሀገር ነው የምትመስለው። የሚያደርጉት ይሄንን ነው። በዚህ በኩል ደግሞ የፌዴራል መንግስቱን የሚያዘናጋ አይነት ነገር ነው የሚያደርጉት። ተመሳሳይ አይነት ፖለቲካ፣ ተመሳሳይ አይነት አጨዋወት። ለዛም የታደሰ ፖለቲካ አልታደሰም። ህወሓቶች በፍጥነት ነው ብዙ ነገሮችን እያደረጉ ያሉት። አሁን ለጦርነት የሚያስፈልጋቸውን ዝግጅቶች የሚፈልጉትን ያስራሉ፣ የሚፈልጉትን ነው እያደረጉ ያሉት። ጄኔራል ታደሰ ወረደ ምንም ክልከላ የለባቸው። ነገር ግን ለፌዴራሉ መንግስት ግን ምንድን ነው የሚሉት? ጦርነት አይኖርም፣ ተፈናቃዮቹም ይመለሳሉ፣ ግዛቱ ቶሎ ላይ ይመለስ ይችላል ምናምን የሚል እንደዚህ አይነት ማዘናጊያዎችን ነው የሚናገሩት። ግን ተልእኮ ተሰጥቷቸው ፈርሞ የተቀበሉትን ነገር ግን በማስፈጸም ረገድ እንደውም በተቃራኒ ነው። እና ይሄ ነው አልታደሰም። ትናንት አቶ ጌታቸው ረዳ ላይ ያደረጉትን ነገር ነው ያደረጉት። ትናንት አቶ ጌታቸው ረዳ የትግራይ ክልል ፕሬዝዳንት በነበሩበት ጊዜ ለነ ዶክተር ደብረጽዮን ሲያደርጉት የነበረውን አይነት ስልታዊ ድጋፍ አሁን ቀጥለውበት
ጥያቄው ጠቅላይ ሚኒስትሩ ካለፈ በኋላ እንደ አቶ ጌታቸው ረዳ አደባባይ ላይ ወጥተው ጀነራል ታደሰ ወረደን በማመኔ ቆጫለው ይላሉ አይሰሉም? ጠቅላይ ሚኒስትሩ ይሄን ይረዱታል ወይስ አይረዱትም? ጀነራል ታደሰ ወረደ ግን ተመሳሳይ አይነት መንገድ ነው እየሄደ ያለው። የጀነራል ታደሰ ወረደ የፖለቲካ ጨዋታ ይሄ ነው። አንተ ጋር ለስለስ ብሎ ይቀርባል። የሚፈልገው አካል ጊዜ እንዲያገኝ፣ ጊዜ እንዲገዛ፣ መጠናከር የሚችልባቸውን ነገሮች በሙሉ በፍጥነት እንዲያደርግ። አንተ ግን እዚህ ጋር ያዘን አይነት ነገር ነው እያየን ያለ። እነ ዶክተር ደብረጽዮን ሙሉ ክልሉን ተቆጣጥረውታል። የሚፈልጉትን የመንግስት ስልጣን ይዘውታል። ትላንት ያልነበራቸው ነገር እሱ ነበር። አቶ ጌታቸው ረዳ አሳጥቷቸው የነበረው ነገር እሱ ነበር። የመንግስትን ስልጣን ሳይንስ አጠቃላይ ህዝቡን እና የክልሉን ሀብት ለኛ ፍላጎት ሞቢላይዝ ማድረግ የምንችልበት እድል የለም። የመንግስትን ስልጣን መያዝ አማራጭ የሌለው ጉዳይ ነው ብለው የሞት የሽረት ጉዳይ አድርገው ሲንቀሳቀሱ የነበረው ለዛ ነው። ጀነራል ታደሰ ወረደ በወቅቱ የስልታዊ ድጋፍ ይሰጡናል። ሁለታችሁም መሾም አትችሉም እያሉ ማይባል ነገር ነው። እሳቸው ያሉበት በምክትል ፕሬዝዳንትነት የተሾሙበት ጊዜያዊ መስተዳደር መሾም አይችልም ይላል። ተመሳሳይ ናቸው። እዛ ነው ያልታደሰ አይነት ፖለቲካ ነው አሁን እያደረጉ ያለው። ግን በሚገርም ሁኔታ ይህን በሚያደርጉበት ጊዜ ደግሞ ጠቅላይ ሚኒስትሩ ባሰመሩላቸው መስመርም ደግሞ እየሄዱ ጠቅላይ ሚኒስትሩ ያሰመሩላቸው መስመር አለ። ብዙ ጊዜ ከተቃዋሚ ውስጥ በኩል ያለው ትልቁ ችግር ለጠቅላይ ሚኒስትሩ ያለን ግምት፣ እሳቸውን በሚመለከት ያለን ግምት። አንዳንዱ ሰው ጠቅላይ ሚኒስትሩ ከባድና አደገኛ ፖለቲካ እንደሚጫወቱ ይገባዋል። ነገር ግን እሳቸውን በዛ ደረጃ መቀበል እሳቸውን የሆነ ዋጋ መስጠት አድርጎ ይቆጥራል። ስለዚህ በፍጹም አይ ብሎ ይህን ሀሳብ ይሸሸዋል። እውነታው የሚነግረን እሱ ነው። ግን ያን እውነታ እንዳትቀበል ደግሞ የሚያደርግ ለእሳቸው ደግሞ ያለ ጥላቻ ደግሞ እና በቃ የሆነ ሰበብ ነው የምትፈጥርለት። አንተኑ የስቴቱ ፓወር ረድቷቸው የተቃውሞ ጎራው ተዳክሞ እና ይሄንንም እኮ ለመጠቀም ለታረለ ብቃትስ ምንድነው? እጅ ላይ ያለን ፓወር ሲደመር የተቀናቃኞችን ወይም የጠላቶችን ድክመት እነዚህን ለይተህ ለራስህን ፍላጎት ማስፈጸም በሚያስችል አይነት መልኩ መጠቀም ዛስ ብቃት እኮ እሱ እኮ እና እኔም የስቴት ፓወር ይዤ እንጋጠም ነው እንደዛ የሚል የስቴት ፓወር አንድ ነው ለአንዱ ነው። እነ ዶክተር ደብረጽዮን የስቴት ፓወር ይዟን ነበር እንዴ ከስር ሲፈነቀሉ? ከስር እኮ ሲፈነቀሉ እኮ ስቴት ፓወር እኮ ይዟል። ስለያዝከው ብቻ አቅም አለህ ማለት አይደለም። መጠቀም ትችላለህ ወይስ አትችልም? በዛም ጋር ብቃት አለ እና እይታችንን ማስተካከል መቻል አለ። ማስተካከል መቻል እኔ እውነት ለመናገር እሱን ነገር ማስተካከል እስካልቻለን ጊዜ ድረስ
ተቃዋሚ ጎራ በሳቸው ዕለት ተዕለት ሲሸነፍ ይኖራል እንጂ እድል የለውም የማሸነፍ። በተለይ የነ ዶክተር ደብረጽዮን ቡድን መቼም እንደማያሸንፍ አንዱ ማሳያው ለጠቅላይ ሚኒስትሩ የሚሰጡት ግምት ከመነሻው አቅም እንደሌላቸው ሲናገሩ የነበሩት ዶክተር ደብረጽዮን ናቸው። አንዳንዶች ጠቅላይ ሚኒስትሩን በመረዳት ረገድ ህዋቶች ትክክል ነበሩ ሲሉ ይሰማል። አንተ ማለት አንተ ለጠቅላይ ሚኒስትሩ ካለህ ስሜት ጋር እነሱ የሚናገሩት ነገር ማች ስለሚያደርግልህ ትክክል መስሎ የታየህ እንደዛ ነው እንጂ ከመነሻው ጠቅላይ ሚኒስትሩ በሚመለከት የነበራቸው ግምገማ ስህተት። ይሄው ከመነሻው ጀምሮ እስካሁን ድረስ ደጋግመው እነ ዶክተር ደብረጽዮን ሲወድቁ የምናየው አንዱ በዚህ ችግር ምክንያት ይህን ማስተካከል ያስፈልጋል። ለስሜትህ የሚጥም አይነት ትንታኔ እና ግምገማ እያስክ የምትወስን ከሆነ ትወድቃለህ። እውነታውን መቀበል ያስፈልጋል። አንድ ሁለት ሶስት እርምጃ ቀድሞ ነው የሚታዩ ብዙውን ጊዜ ነው። በእኔ ግምገማ ሁለት ሶስት እርምጃ የጠቅላይ ሚኒስትሩ ፖለቲካ ከተቃዋሚዎቻቸው ቀድሞ ነው የሚታየው። ግን ማክበር መስሎ ስለሚሰማ ትልቅ ዋጋ መስጠት መስሎ ስለሚሰማ ደደብ ናቸው ምንም አያውቁ ምናምን ነው የምንለው። ግን ይህን ባልክ ቁጥር ምን ያህል ከሳቸው የበለጠ ደደብ እንደሆንክ ነው የምትረዳው። ምክንያቱም ደጋግመው ነው የሚጥሩ እና ሳታውቀው እየጣለ ያለው እሳቸው ሳይሆኑ ይሄ ምልከታ ነው። እዚህ ጋር መቀየር ያስፈልጋል። እሳቸውን የምታይበት መንገድ መቀየር መቻል አለበት። ቢያንስ አደባባይ ላይ እንኳን ባይሆን ግድ የለም አደባባይ ላይ እንኳን ባይሆን ግን በራስ ሰርክል ውስጥ እንኳን ይህን ነገር ከግምት ማስገባት ያስፈልጋል። አይ ጠቅላይ ሚኒስትሩ እንደምንላቸው አይነት አይደሉም። ምክር ምናምን አይሰሙ። በራሳቸው እንትን ነው የሚሉት። ጥቃቅን ነገር ብቻ ነው የሚታያቸው። ጊዜያዊ ነገር ብቻ ነው የሚያዩት ምናምን የምንለውን ነገር አይ እንደዚህ ብቻ አይደለም። ቢያንስ ለህዝቡ ይሄን መንገር ችግር የለውም። ግን በራስ ሰርክል ውስጥ ከዚህም ውጪ ናቸው። ሁለት ሶስት አራት እርምጃ ቀደም ብለው ያስባሉ። ዲቴል ነገሮችን ይገመግማሉ። ይመርጡ ይሆናል እንጂ ምክር በጣም ይሰማሉ። አንድ ነገር ላይ ፎከስድ አድርገው ይሰራሉ። ማኒፑሌት ማድረግ ማዘናጋት ላይ ጥሩ ናቸው። ፐርሰናሊ ብዙ ድክመት ያለባቸው፣ ስልጣናቸውን በሚመለከት አራት አይና ናቸው። እንዲህ ያልክ ቢያንስ በራስ ሰርክል ውስጥ ማሰብ ያስፈልጋል። እሱን ከግምት እያስገቡ ወይም ያስገባ ግምገማን መሰረት አድርጎ መወሰን ነው የተሻለ። እነ ጄኔራል ታደሰ እና አሁንም እነ ዶክተር ደብረጽዮን ላይ ይሄን አለ። ያኔ እንዳልኳችሁ መፈንቅለ መንግስቱ ተደረገ በአቶ ጌታቸው ረዳ ላይ። ከዛም ጠቅላይ ሚኒስትሩ ተቀበሉት። ሁለት ነገር እንዲያስቡ አድርገው የቀረቧቸው ይመስለኛል። ሁለት ነገር እንዲያስቡ፣ አንደኛ ጠቅላይ ሚኒስትሩ ጄኔራል ታደሰ ወረደ የህወሓት ያልሆነ ገለልተኛ አድርገው እንደሚያስቡት ጄኔራል ታደሰ ወረደ እንዲያስብ አድርገው ቀርበውታል።
ጄኔራል ታደሰ ወረደን እንደ የነ ዶክተር ደብረጽዮን ቡድን አካል ልቡም ወደ እነሱ ያደላ አድርገው እንደሚያስቡት ሆኖ አይደለም የቀረቡት። ገለልተኛ አድርገው ልክ ጌታቸው ረዳ ያስበው በነበረው አይነት መልኩ ነው። ጌታቸው ረዳ ገለልተኛ አድርገው ስለሚያስባቸው ነበር ካለፈ በኋላ ይቆጨኛል እሳቸውን ባለማንሳት ያለ። ጠቅላይ ሚኒስትሩ በዚህ ደረጃ የቀረቡ ይመስለኛል። አይ ቲንክ ጄኔራል ታደሰ ወረደ የሚያስቡት ይሄን መሰለኝ። ለዛ ነው ትላንት ጌታቸው ረዳ ጋር የተጫወቱትን አይነት የፖለቲካ ጨዋታ አሁን ከጠቅላይ ሚኒስትሩ ጋር መጫወት የፈለጉት። ጠቅላይ ሚኒስትሩ ገለልተኛ አድርጎ ነው የሚያየኝ። ትንሽ እንዲህ ነገሮችን ያወራሉ። ነገር ግን ከጀርባ ለነ ዶክተር ደብረጽዮን የሚያስፈልጋቸውን አይነት ስልጣን ይሰጣሉ። በሚያስፈልጋቸው አይነት መልኩ እንዲንቀሳቀሱ የፌደራል መንግስቱን ግን ምናልባትም የሚሰጡት መረጃ ይኖራል የሚያዘናጋ። ወደ ጦርነት የሚገባ ነገር የለም፣ እንዲህ እናደርጋለን፣ ችግሩን እንፈታለን ምናምን ነው የሚሉት። አንድ በዚህ አይነት መልኩ እየተጫወቱ ያሉት ጠቅላይ ሚኒስትሩ ጌታቸው ረዳ ጄኔራል ታደሰ ወረደን በሚያይበት አይነት መንገድ እንደሚያዩቸው ያሳምኗቸው ይመስላል። ጠቅላይ ሚኒስትሩ ልክ እንደዛ ነው የሚያስቡኝ ብሎ ግን ማሰብ በጣም ስህተት ነው። የሚጥለውም እሱ ነው። እንዴት በዚህ ደረጃ ሞኝ ይመስሉሃል ምናምን እንዴት ይሄንን አይረዱም? እንደዚህ እንዳትሉ ይሁላችሁ። አንዳንድ ስሜቶች ፍጹም ሪያሊቲውን እንዳትቀበሉ ያደርጋል። ጠቅላይ ሚኒስትሩ እንደሚባሉት ደደብ እንደሚባሉት ምንም የማያውቁ በትንንሽ ነገር ላይ የሚያተኩሩ ምናምን አይነት አይደሉም። ይሄንን ሁሉም ያውቀዋል፣ ግን ሁሉም አይቀበሉ። ሁሉም ግን አይቀበሉም። አንዳንድ በጣም ያለፈ ጥላቻ ስላሉ እሱ ስሜት የሚያክ አይነት ድምዳሜ ላይ ነው መድረስ የሚፈልጉ። እነ ዶክተር ደብረጽዮን ጭራሽ እብደት ውስጥም ስላሉ በቃ ይሄንን ነገር ጭራሽ ያስቡት። ያኔ እቺ የሰራናት እቺ ስህተት ነች እንዴ ዋጋ ያሳጣችን እንጂ ምናምን ነው የሚሉት። ያን ጊዜ አሁን ጠቅላይ ሚኒስትሩ ያሸነፉ ከኤርትራ መንግስትና የአማራ ኃይሎችን ስለያዙ ነው። አሁን ላይ ተለያይተዋል። ስለዚህ አሁን ማሸነፍ እንችላለን የሚል አይነት ግምገማ ናቸው። ትላንት እነዚህ ሁለት አካላቶች ባይኖር እኮ ኖሮ ጠቅላይ ሚኒስትሩ ዞን እኮ ማስተዳደር አይችልም እንኳን ሀገር። እንደዛ ናቸው ያሉበት ስሜት ሪያሊቲውን እንዲቀበሉ የሚያደርጋል። እና ጄኔራል ታደሰ ወረደም ልክ እንደዛው። አሁን ጄኔራል ታደሰ ወረደ ነገርኳችሁ ማለት ሚታጅ ዛት ማች ጥልቅ ትንታኔ የማይፈልግን ጉዳይ ላሞኛችሁ አይነት ነገር ነው አቀራረቡ። መፈንቅለ መንግስት መች ተደረገ መቼ ወይ ጄኔራል ስለሆንኩ ስሜ ጄኔራል መሆኔ ተጽዕኖ ፈጥሮ ከሆነ አላውቅም እንጂ ይሄ መፈንቅለ መንግስት ስለመደረጉ ዛት ማች ጥልቅ ትንተና ያስፈልገው። እና ጠቅላይ ሚኒስትሩ ሲቀርቡ ጄኔራል ታደሰ ወረደን ገለልተኛ አድርገው እንደሚያስቡ አድርገው ቀርቧቸዋል። ሁለት ጄኔራል ታደሰ ወረደን ሲሾሙ በነ ዶክተር ደብረጽዮን በኩል የተወሰደው ግንዛቤ አይ ተጨማሪ ጦርነት ውስጥ መግባት ፍላጎት የላቸውም። ለምን? አቅማቸው ለዛ ነው የኛን ፍላጎት ያደረጉልን እንጂ በኢሜል እንዳሉት ለምን አይቀየሩም የሚል ግምገማ ነው። የተሳሳተ ግምገማ።
እንዲያስቡ ያደረጓቸው ይመስለኛል። ጄኔራል ታደሰ ወረደ ገለልተኛ አድርጌ ነው ማስበህ የሚል አቀራረብ ነው የቀረቧቸው። ጄኔራል ታደሰን ወረደን ሲሾሙ ደግሞ ለጊዜው ተጨማሪ ጦርነት ማድረግ አቅም የለኝም የሚል አይነት መልእክት ነው ያስተላለፉት። እንደዛ አይነት ግንዛቤ መፍጠር ነው ታሳቢ ያለው። ይሄ ደግሞ ቲፒካል የጠቅላይ ሚኒስትር አብይ አህመድ ባህሪ ነው። ትክክለኛ ስላንተ ያለውን ምልከታ አያሳዩህም እና እሳቸውን በሚመለከት ደግሞ የተሳሳተ ግንዛቤ እንድትወስድ ነው ብቻ አለመታወቅ ነው። አቅማቸውንም በሚመለከት እንደሌላቸው አይነት ነገር ሆኖ ነው ነገሮችን ገለጥለጥ ያደርጉልሃል። ታያለህ፣ ይጥላልህ። እሱን መሰረት አድርገህ እንድትገመገም ነው። እና አሁንም ህወሓት ውስጥ ትግራይ ውስጥ ይህን ነገር ያለው እነ ዶክተር ደብረጽዮን እነ ጄኔራል ታደሰ ወረደ አሁንም ቢሆን የተሳሳተ ግንዛቤ ላይ እንዲወድቁ የተሳሳተ የግምገማ ውጤት ላይ እንዲደርሱ የፌደራል መንግስት ማኒፑሌት ያደረጋቸው ይመስላል። ወደዛም አይነት መስመር ያሰመረላቸው ይመስላል። ወደዛም ጠቅላይ ሚኒስትሩ ያሰመሩት መስመር አለ። እንዳያገኟቸው እንዳያቋቸው አድርገው የተሳሳተ ድምዳሜ ላይ እንዲደርሱ የሚያደርግ መስመር አስምረውላቸዋል። በዛ መስመር ነው እየሄዱ ያሉት። ለዛ ነው የጠቅላይ ሚኒስትሩ ያሰመሩት መስመር ያልኩት። እነ ጄኔራል ታደሰ ወረደ በዛ መስመር ነው እየነጎዱ ያሉት። ውጤቱ የትላንት ነው የሚሆነው። አዲስ ውጤት አጠብቁ። ግን ትላንት ባለቀበት መልኩ አያልቅም። ትላንት ባለቀበት መልኩ አያልቅም። እርግጠኛ ነኝ እነ ዶክተር ደብረጽዮን ከሚሄዱበት መንገድ ካልተመለሱ ይሄ የሚሄዱበት መንገድ ወይ ወደ ሞታቸው አሊያም ዕጣ ፈንታቸውን ከትግራይ ውጭ ያደርገዋል። ለዚህ ጥርጣሬ የለም። አጠቃላይ ትንታኔያቸው ግምገማቸው እየተሳሳተ ነው። የሚያሳዝነው ግን አሁንም ህዝቡን ዋጋ ያስከፍሉታል። በትላንቱ ልክ ግን አያስከፍሉት። በትላንቱ ልክ ስለማያስከፍሉት ግን ተብሎ ትላይባል። የትላንቱ እኮ እጅግ በጣም ይበዛ። ለነዚህ ሰዎች አንድም ሰው ዋጋ መክፈል የለበት። ለዛ ነው የማይቀየሩ ናቸው፣ የማይለወጡ ናቸው። ጭራሽ ወደ ሌላ አይነት ቀውስ ቀጠናውንም መክተት እየፈለጉ ነው ያሉት። እውነት ለመናገር በአብዛኛው ችግር ሆነው ነው እየታየኝ ያለው እና ዶክተር ደብረጽዮን ስለ ትግራይ ህዝብ ስለ ኢትዮጵያ የምናስብ ሰዎች እነሱ ላይ በመለጠፍ አቅም መሆን አይኖርም። መነጠል ብቻ አይደለም፣ ቅድም እንዳልኳችሁ መታገል ሁሉ ያስፈልጋል። መታገል ዛሬ ላይ መስል ይችላል፣ ግን መታገል ሁሉ አስፈላጊ ለራስ ሲባል ነው። የሄዱበት ያለው መንገድ እጅግ በጣም አደገኛ ነው። ከወዲሁ ካልታገል ነው የሚያስከፍለን ዋጋ የበዛም ሊሆን ይችላል። ጣፋንታው የነሱን ጣፋንታ ባይቀይረው ግን የሚያስከፍለን ዋጋ የበዛ ሊሆን ይችላል። ከዛ ውጪ መታገላችንም ደግሞ ውጤቱንም ሊቀይረው ይችላል። በነገራችን በጣም መሳሳታቸውን ሲያውቁ
የፈለገ ያሉበት ስሜት እንኳን እንዳይጋርዳቸው በሚያደርግ አይነት ደረጃ ሲሳሱ ሲላሉ ትንሽ ብርዱ ሲሰማቸው ቅዝቃዜው ሲሰማቸው ያን ውሳኔያቸውን ሊያስተካክሉ ይችላሉ። ብቻ ግን የጄኔራል ታደሰ ወረደ የሰሞኑ ሁኔታ በዚህ አይነት መልኩ ነው የተረዳሁት ልላችሁ ነው።